ጤና ይስጥልኝ። ጀሬሚ ፍሪምፖንግ የሊቨርፑል ተጫዋች ሊሆን እየተቃረበ ይገኛል። ከዚህ ጋር በተገናኘ እስኪ የተወሰኑ ነጥቦችን ስለ ተጫዋቹና ከሊቨርፑል ጋር ምን አይነት ተጽዕኖ ሊፈጥር ይችላል ወይ ደግሞ በአርነ ስሎት ሊቨርፑል ስር ምን አይነት ሚና ሊኖረው ይችላል የሚለውን ለመመልከት እንሞክራለን። አርነ ስሎት እንግዲህ በፍሪምፖንግ መምጣት ምክንያት የተወሰነ የታክቲካል አጀስትመንት ሊያደርግ የሚችል ይመስለኛል። የሆነ ታክቲካል ሬቲንግ የሚፈልግ አይነት ይመስለኛል። ፍሪምፖንግ ደንበኛ የራይት ባክ አይነት የምንለው ተጫዋች ስላልሆነ በአብዛኛው ሊቨርኩሰንም የበለጠ የነበረው የዊንግ ባክ ቦታ ላይ ወይ ደግሞ የበለጠ ሴንትራሊ ደግሞ 10 ቁጥር ቦታ ላይ ራሱ ከአጥቂ ጀርባ የሚገኙ ሁለቱ 10 ቁጥሮች አንዱ ሆኖም ተጫውቶ ነበር። ግን በብዛት እነዚህ የዊንገር አይነት ሚና ያለው ተጫዋች ነው ማለት ነው። አንድ ለአንድ ተጫዋቾች ተከላካዮችን ለማለፍ የሚወድ በጣም ኤክስፕሎሲቭ የሆነ ፔስ ያለው በጣም ቀጥተኛ የሆነ አይነት ተጫዋች ነው ማለት ነው። ያን ያህል ብዙ ዲፌንሲቭ ሪስፖንሲቢሊቲ የማይወጣ የበለጠ የእሱ ከኋላ የሚተዋቸውን ክፍተቶች በሶስት ሴንተር ባክ የሚጫወተው ቡድን ወደ ቀይ ሴንተር ባክ የሚያዘነብለው ተጫዋች ተጨማሪ ገዛ ዲፌንሲቭሊ የሚያደርግለት አይነት ተጫዋች ነው። ደንበኛ ራይት ባክ አይነት ተጫዋች ከማለት ይልቅ አንድ ዊንገር ወደ ኋላ ትራክ ባክ እንዲያደርግ የተገደደ አይነት ዊንገር አይነት የሚመስል ብንለው የሚገልጸው ይመስለኛል። እንግዲህ ፍሪምፖንግ የሚተካው ደግሞ ትሬንትን ነው። ትሬንት አሌክሳንደር-አርኖልድ ደግሞ የተለየ ተጫዋች ነው በአጫወቱ ማለት ነው። እሱ ደግሞ ሞሮፍ የፎልስ ፉልባክ አይነት ብንለው ወይ ደግሞ አንድ ሴንትራል ሚድፊልደር ወደ ቀኝ ወጥቶ እንዲጫወት የተደረገ ሴንትራል ሚድፊልደር አይነት የፕሌይሜኪንግ ችሎታ ያለው ሴንትራል ሚድፊልደር ወደ ዋይድ ወጥቶ እንዲጫወት የተደረገ አይነት ታይፕ ነው ማለት ነው። ሁለቱም ደንበኛ የራይት ባክ ወይም ትራዲሽናል ራይት ባክ አይነት የምንላቸው አይደሉም ማለት ነው። ትሬንት የበለጠ ሴንትራሊ መግባት ኢንቨርት አድርጎ መግባት አይነት የሚመቸው አይነት ተጫዋች ነው። የሚድፊልደር አይነት ኳሊቲዎች ያሉት ተጫዋች ነው። ሞር ኦፍ ሴንትራል ኦቨርሎድ ቡድኑ እንዲኖረው የሚያደርገው ነው። ፍሪምፖንግ ግን ለቡድኑ የመስመር የማጥቃት አውትሌት የሚሰጥ አይነት ተጫዋች ነው። የቡድኑን ዊድዝ ደግሞ በቀኝ በኩል ሜንቴን ማድረግ የሚችል አይነት ተጫዋች ነው። ደንበኛ ራይት ባክ ያልሆኑ ሁለት ተጫዋቾች ናቸው እንግዲህ አንዱ ክለቡን የሚለቀው አንዱ ደግሞ ወደ ክለቡ እየተቀላቀለ ያለው ማለት ነው። ስለዚህ ስለ ፍሪምፖንግ ቡድኑ ላይ ስለሚኖረው በምን አይነት መልክ አርነ ስሎት ቢጠቀምበትና ሊጠቀምበት የሚችለውን አማራጮች ለመመልከት እንሞክራለን። ከዛ በፊት ግን ስለ ትሬንት አይ ቲንክ ማውራት ያለብን ይመስለኛል። በተወሰነ መልክ መወራት ባለበት ደረጃ እንግሊዞች ለተጫዋቾቻቸው ብዙ ነገር ይላሉ። በተለይ በለጋ እድሜያቸው ተስፋ ማሳየት በሚጀምሩበት ሰዓት ስማቸውን ከፍ አድርገው በብዛት ይጠቅሳሉና ትሬንት ምናልባት እንዳለው ፖቴንሻል እንዳለው ልዩ የሆነ ዩኒክ የሆነ ፖቴንሻል ማለት ነው እንግሊዞች ሌላ ጊዜ ሲያወሩ እንደምንሰማው ብዙ ጊዜ ሲያወሩለት አልሰማሁም ማለት እችላለሁ። ስለ ትሬንት አሌክሳንደር-አርኖልድ ቢወራለት ተገቢ የሆነ አይነት ተጫዋች ነው። የራይት ባክን ሪዲፋይን ያደረገ አስደናቂ የሆነ ተጫዋች ነው ማለት ነው እና ቀድሜ እንደጠቀስኩት እንግዲህ የፕሌይሜኪንግ አይነት አቅም ያለው ሚድፊልደር ወደ ቀኝ መስመር ላይ ስታጫወቱት አይነት የሚመስል አይነት ተጫዋች ነው ማለት ነው በትሬንት ላይ የምንመለከተው። በዛ ቀኝ መስመር ላይ ሆኖ የሚገራርሙ አስገራሚ ፓሶችን፣ ረዣዥም ኳሶችን፣ ፓሲንግ ሬንጁ እጅግ በጣም የሚደንቅ ነው። እነዛን ኳሶችን እና የግብ ዕድሎችን በጣም የሚፈጥር አይነት ተጫዋች ነው። ሞር ኢንቨርት የሚያደርግ አይነት ተጫዋች ከመሆኑም በፊት ክሎፕ ወደ ቡድኑ እንደመጣ ምናልባት ከመጣበት ጀምሮ እስከ 2020 አካባቢ ማለት እንችላለን የበለጠ ኦቨርላፕ የሚያደርግ አይነት ተጫዋች ነበር የነበረው ትሬንት ማለት ነው። በዛው መስመር ላይ ከሳላ ጋር ሳላ የበለጠ ከትባክ አድርጎ ወደ ውስጥ ሲገባ ማለት ነው ወደ መሀል ሲገባ ኦቨርላፕ የሚያደርገው በብዛት ትሬንት ነበር። ብዙ ክሮሶችን ያደርግ ነበር። በተመሳሳይ ሮበርትሰንም በግራ በኩል ይሄን ያደርግ ነበር። ሁለቱ ተጫዋቾች እንግዲህ በክሎፕ የመጀመሪያዎቹ ሲዝኖች ላይ ብዙ አሲስቶችን ማስመዝገብ ችሎ ነበር። ይህ የሚሆነበት እንግዲህ የበለጠ ብዙ ኦቨርላፕ የሚያደርጉ ተጫዋቾች ስለነበሩ ነው። በኋላ ላይ ግን የበለጠ ትሬንት ኢንቨርት አድርጎ ከ6 ቁጥሩ ጎን ሆኖ እንደ ሁለተኛ 6 ቁጥር ሆኖ ቡድኑ ከኋላ ኳስ መስርቶ ለመውጣት ሲሞክር ሁለተኛው ፒቮት ሆኖ እያገለገለ
በአስደናቂ ፓሶቹ ማለት ነው እንግዲህ ቡድኑ ኳስ ወደፊት ፕሮግረስ እንዲያደርግ የሚረዳ አይነት ተጫዋች ሆኖ ነው እንግዲህ ከዛ በኋላ የተመለከተው። በዚህ ሲዝን አርነ ስሎት በብዛት እዛው ባለበት የቀይ መስመር ላይ እንዲጮት ነው በብዛት ሲፈቅዱለት ሲያደርጉት የተመለከትነው ማለት ነው። ኦፍኮርስ በአጋጣሚዎች ወደ መሀል ገብቶ ተመልክተነዋል፣ ግን በብዛት እዛው ቀይ መስመር ላይ ሆኖ የራይት ፉል ባክ ሆኖ አይነት ነገር የተመለከትነው ነበር። ነገር ግን አቅሙ እጅግ በጣም የሚደንቅ አቅም ነው ያለው ፖቴንሻሉ ማለት ነው። እና ምን ተብሎ ይጠቀሳል? ትሬንት አሌክሳንደር-አርኖልድ የመሀል ሜዳ ተጫዋች ቢሆን አሁን ጄሚ ካራገር ከዚህ በፊት ምን ብሎ ጠቅሶታል? በቀኝ መስመር ላይ የሚጮት ኬቪን ደብሮይነ ብሎ ጠቅሶት ነበረ ነው። እኔ በበኩሌ ይሄ አገላለጽ በጣም ተገቢ አገላለጽ ነው፣ ነገር ግን በቂም ነው ብዬ አላስብም ለትሬንት ማለት ነው። ይሄን ያልኩበትን ምክንያት ቆየት ብዬ የምገልጽ ይሆናል ማለት ነው። ግን አንድ ሚድፊልደር ነው ተብሎ ትሬንት ስለሚገለጽ ከምን አንጻር ነው ይሄን የምንለው የሚለውን ደግሞ የተወሰነ ለመጥቀስ ልሞክር። በመጀመሪያ በብዛት የምናስተውለው በአይናችን በብዛት የምንመለከተው ፓሲንግ ሬንጁ ነው ማለት ነው። እንግዲህ አንድ የመሀል ሜዳ ተጫዋች አንድ ሊኖረው የሚገባው ጥሩ ፓሰር መሆን አለበት፣ ፓሲንግ ሬንጁ ጥሩ መሆን አለበት ማለት ነው። ዲያጎናል ፓሶቹ ሊሆን ይችላል፣ እነዚህ ላይን ብሬኪንግ ፓሶች ሊሆኑ ይችላሉ፣ ስዊች ፕሌዎቹ ሊሆኑ ይችላሉ። እንደዚህ አይነት ፓሶቹ ጥሩ ሊሆኑ ይገባል የአንድ የመሀል ሜዳ ተጫዋች ማለት ነው። ትሬንት ደግሞ እነዚህን ሁሉ በጣም በአስደናቂ ሁኔታ ኤግዚኪዩት የሚያደርግ ወርልድ ክላስ ተጫዋች ነው ማለት እንችላለን። ፓሲንግ ሬንጁ እጅግ በጣም የሚደንቅ ነው ማለት ነው። ሌላኛው ደግሞ ቪዥኑ ነው። በተመሳሳይ ሁኔታ አንድ የመሀል ሜዳ ተጫዋች ጥሩ ቪዥን ሊኖረው ያስፈልጋል ማለት ነው። ጨዋታውን ቀድሞ ማየት አንቲሲፔት ማድረግ ይጠበቅበታል ማለት ነው። ከዚህ አንጻርም በተመሳሳይ ትሬንት አሌክሳንደር-አርኖልድ ጥሩ አንቲሲፔት የሚያደርግ አይነት ተጫዋች ነው። ስፔሱ ከመፈጠሩ በፊት ማለት ነው፣ ወይ ደግሞ አንድ ተጫዋች ነፃ ከመሆኑ በፊት ነፃ ሊሆን የሚችለውን ተጫዋች አይቶ በመገመት ወይም አንቲሲፔት በማድረግ አስደናቂ የሆነ ተጫዋች ነው ማለት ነው። ጨዋታን የሚያይበት መንገድ እንደ ኳርተር ባክ ነው ተብሎ ይገለጻል። ኳርተር ባክ እንግዲህ የሚባለው በአሜሪካ ፉትቦል ላይ ለቡድኑ ማጥቃት መሪ የሆነ ወይ ደግሞ የቡድኑ ኦፌንሲቭ ፕሌይ አእምሮ የሆነ ተጫዋች፣ ጨዋታን በጊዜ ማንበብ የሚችል እንደገና ኳሶችን ደግሞ ፓስ ማድረግ የሚችል በጥሩ አኪሬሲ ማለት ነው። ሎንግ ዲያጎናል ፓሶች ሊሆን ይችላል፣ ስሩ ፓሶችን ማድረግ የሚችል ሞር ኃላፊነት የሚወስድ ማለት ነው። የቡድኑ ደግሞ የማጥቃት ስኬት ማለት ነው በዚህ በኳርተር ባክ በቪዥኑ በዲሲሽን ሜኪንጉ እና በኤግዚኪሽኑ ላይ የተመሰረተ ነው ማለት ነው። የዚህ የቡድኑ ማጥቃት የተመሰረተው ማለት ነው። ይሄ አይነት ባህሪያትን የምንመለከትበት አይነት ተጫዋች ነው ትሬንት ማለት ነው። እንግዲህ ይሄ የመስመር ተከላካይ ሆኖ ነው እነዚህን አይነት እንግዲህ ኤሌመንቶች በውስጡ ያከለው ማለት ነው። ፈጠራ ላይ አስደናቂ ነው። ጥሩ ኪ ፓሶችን መስጠት ይችላል። ብዙ ደግሞ ኤክስፔክትድ አሲስቶችንም ሴም ታይም እንግዲህ አሲስት ለመባል ግዴታ ኳሱን የተቀበለው ተጫዋች ማስቆጠር ይኖርበታል። ካላስቆጠረ ምናልባት ኤክስፔክትድ አሲስት ተብሎ ነው ሊመዘገብ የሚችለው። ስለዚህ እንደዚህ አይነት ቁጥሮች በደንብ የሚያስመዘግብ አይነት ተጫዋች ነው። ብዙ ሹቶችን የሚያደርግ ተጫዋች ነው። ፈጠራም ላይ እጅግ በጣም የሚደንቅ ነው። ከዛ በተጨማሪ ደግሞ ቴምፖንም ኮንትሮል ማድረግ የሚችል ነው። ካለበት የመስመር ቦታ ላይ ወደ መሀል ጥልቀት በመግባት ደግሞ የቡድኑን የጨዋታ ፍጥነት ማለት ነው ዲክቴት ማድረግ የሚችል ነው ማለት ነው። እንደ 6 ቁጥር ወይም ጣሊያኖቹ ሬጂስታን እንደሚሉት ማለት ነው። ከነዚህ ነገሮች አንጻር ማለት ነው ትሬንትን በቀይ መስመር የሚጫወተው ኬቨን ደብሮይነ ከምንል ይልቅ የፒርሎ አይነት የዲፕላይን ፕሌይሜከር ክሬቲቪቲ ያለው አይነት ተጫዋች፣ ሌሎቹ ከማየታቸው በፊት ፓሶችን ማየት የሚችል እንደ ፒርሎ ማለት ነው። ከዛ በተጨማሪ ደግሞ እንደ ፒርሎ ሎንግ ዲያጎናሎችን መስጠት የሚችል አይነት ተጫዋች ነው ማለት ነው። እንደ ፒርሎ የዲፕላይን ፕሌይሜከር ክሬቲቪቲ ያለው ማለት ነው። ነገር ግን ያው ፒርሎ ነው ማለት አይደለም። ምክንያቱም ፒርሎ ደግሞ በዛ በተጨማሪ ትላልቅ ጫናዎች ውስጥ ሞር ኮምፖዝድ ሆኖ እንመለከተዋለን። ፒርሎ እንደዚህ አይነት አይደለም ትሬንት። ነገር ግን ፓሲንጎቹን ከተመለከት ነው እነዛ እንደ ፒርሎ አይነት ተጫዋች የጥልቅ አማካይ አይነት ተጫዋች የሚያደርጓቸውን ፓሶች ማድረግ የሚያስችል አይነት ፖቴንሻል ያለው ነው። እንደ ፒርሎ የጥልቅ አማካይ ፈጠራ ያለው አይነት ተጫዋች
ካልን ከዛ በተጨማሪ ደግሞ እንደ ቶኒ ክሮስ ደግሞ ቴምፖን ሴት ማድረግ የሚችል ኮንትሮል ማድረግ የሚችልም ተጫዋች ነው ማለት የምንችል ይመስለኛል። እንግዲህ ቶኒ ክሮስ ሞሮፍ የሜትሮኖሚክ ፓሲንግ ያለው አይነት ተጫዋች ነው። በሪትም ውስጥ ወይም ኮንሲስተንትሊ ኳሶችን ፓስ ማድረግ የሚችል አይነት ተጫዋች ነው ማለት ነው። ያን ያህል ፍላሽ የሚባለው የሆነ በጣም ውበት ያላቸው ነገሮች ላንመለከትበት እንችላለን፣ ነገር ግን በጣም ኢፌክቲቭ ነው ማለት ነው። ይህን የመሰለ ነገር እንመለከትበታለን ትሬንት ላይ ማለት ነው። ሞር ኦፍ ኮንሲስተንትሊ ሪትሚክ የሆኑ ፓሶችን እንመለከትበታለን በተደጋጋሚ ኢፌክቲቭ የሆኑ ማለት ነው። መጨረሻ ላይ የሆነ አውትፑት ያላቸው ፓሶችን በተደጋጋሚ እንመለከታለን። ይህ ማለት ግን እንደ ቶኒ ክሮስ ነው ሙሉ ለሙሉ ማለትም አይደለም። ምክንያቱም እንደ ያን ያህል ብዙ ሪስክ የሚወስድም አይነት ተጫዋች ነው። ሴንትራሊ ሲገባ ትሬንት ብዙ ሪስኮቹን በፓሶቹ የሚወስድ አይነት በሎንግ ፓሶቹ በስዊች ፕሌዎቹ ብዙ ሪስኮችን የሚወስድ አይነት ተጫዋች ነው ማለት ነው። ነገሮችን ሁልጊዜ ሲምፕል አያደርጋቸው ማለት ነው። በሾርት እና ሴፍ ፓሶች ማለት ነው እነ ቶኒ ክሮስ እንደሚያደርጉት ማለት ነው። ግን በአብዛኛው ይሄ ቴምፖ ኮንትሮል ማድረግ የሚችል አይነት ፖቴንሻልም ያለው ነው እንግዲህ የመስመር ተከላካይ ተብሎ ማለት ነው። ከዛ በተጨማሪ ደግሞ ሶስተኛ እንደ ኬቨን ደብሮይን አይነት ደግሞ ፋይናል ሰርድ ላይ ዲሳይሲቭ ነው ማለት ነው ትሬንት ማለት ነው። አስደናቂ የሆኑ ኤርሊ ክሮሶችን ማድረግ ይችላል፣ ከተባኮቹን ማድረግ ይችላል። እንደገና ቀድሜ እንደጠቀስኩት ላይን ብሬኪንግ ፓሶችን ማድረግ ይችላል። እነዚህ ነገሮች እንግዲህ ኬቨን ደብሮይና ላይ የምንመለከትበት ባህሪያቶች ናቸው ማለት ነው። ከዛም አንጻር ይመስለኛል ጂሚ ካራገር ኬቨን ደብሮይና በቀይ መስመር ላይ ሲጫወት ብሎ የገለጸው ማለት ነው። እና ይሄን ፋይናል ሰርድ ላይ ያሉ አይነት አትሪቢዩቶች ኬቨን ደብሮይና የምንመለከተው በተመሳሳይ ትሬንት ላይ እንመለከታለን ማለት ነው። ፖቴንሻሉ እነዚህ አይነት ሶስት ተጫዋቾች የመሀል ሜዳ ደንበኛ ለቡድኑ ፈጠራ ትልቁን ስራ የሚሰሩ አይነት ተጫዋቾችን አትሪቢዩቶች በተወሰነ መልክ እያንዳንዱ የወሰደ አይነት ተጫዋች ነው። እጅግ በጣም የተለየ ነው የሚባለውም ለዛ ነው። ልዩ የሆነ ራይት ባክ ነው ወይም ራይት ባክ ቦታ ሪዲፋይን ያደረገ ነው የሚባለውም ከዚህ አንጻር ነው ማለት ነው። እነዚህ አይነት ድንቅ ነገሮች በአጨዋወት ውስጥ ስለያዘ ማለት ነው። ነገር ግን ያው ሙሉ ለሙሉ ሚድፊልደር ነው መሀል ሜዳ ላይ መጫወት አለበት ማለትም ግን አይደለም። አሁን ትሬንትን በአውሮፓ ዋንጫ ላይ ለእንግሊዝ ብሔራዊ ቡድን ተመልክተ ነው ነበር እንደ 6 ቁጥር ሆኖ ወይም ሴንትራሊ ገብቶ እንዲጫወት ሲደረግ ነበር። ደንበኛ የመሀል ሜዳ ተጫዋች ሆኖ ራይት ባክ ላይ ሆኖ ኢንቨርት የሚያደርግ አይነት ተጫዋች የበለጠ ሴንትራል ኦቨርሎድ ለመፍጠርና ቡድኑ ከኋላ ቢውልዳፕ ሲያደርግ ያን ቢውልዳፕ ለማገዝና የበለጠ ወደፊት ፕሮግረስ እንዲያደርግ በአስደናቂ ፓሶቹ ይሄን የሚያደርግ አይነት ተጫዋች ነው እንጂ በዋናነት ሚድፊልደር የሚይዘውን ነገሮች ሁሉ ይዟል ማለት አይደለም። ለምሳሌ ፕሬስ ሬዚስታንት አይደለም። ሚድፊልደር ላይ እንግዲህ በአብዛኛው ተጫዋቾች ኮንሲስተንትሊ በተደጋጋሚ እንግዲህ ፕሬስ የሚደረጉ ናቸው። በዚህ ጊዜ ትሬንት ያን ያህል አጃይል የሚባል አይነት ወይ ደግሞ ቅልጥፍና ያለው አይነት ተጫዋች አይደለም። በተለይ ደግሞ ጫና ውስጥ ማለት ነው ኤሊት ከሚባሉ ሚድፊልደሮች በእንደዚህ በአጂሊቲያቸው ከምናደንቃቸው ከነ ቲያጎ አልካንትራ አይነት ተጫዋቾች ሜይ ቢ እንደ ፍራንኪ ዲዮንግ አይነት ተጫዋቾች ይቀረዋል ማለት ነው ትሬንት። ሌላኛው ደግሞ ዲፌንሲቭ ፖዚሽኒንግ ነው ማለት ነው። በተመሳሳይ ሚድፊልደሮች ስፔሶችን ብዙ አንቲሲፔት ማድረግ አለባቸው። ፓሲንግ ሌኖችን ከቨር ማድረግ አለባቸው፣ መሸፈን አለባቸው። በተቻለ አቅም ኮምፓክት መሆን ያስፈልጋል። እነዚህ ነገሮች ገና በጊዜ ሂደት እየተማረ ያለ አይነት ተጫዋች ነው ማለት ነው። እነዚህ አይነት የፖዚሽናል ዲሲፕሊን አይነት ሚድፊልድ ላይ የሚገኝ እንግዲህ አቅሞችን በጊዜ ሂደት እየተማረ አይነት ተጫዋች ነው ማለት ነው። ከዛ በተጨማሪ ደግሞ ሚድፊልደሮች አንድ የሚጠበቅባቸው በጫና ውስጥ ማለት ነው ኳስን ተሸክሞ የመሄድ ማለት ነው ቦል ኬሪንግ አቢሊቲ ማለት ነው። በአብዛኛው ፕሮግሬሽኖቹ የትሬንት በፓሶቹ ነው እንጂ በእነዚህ ጫና ውስጥ ማለት ነው አንዳንድ ሚድፊልደሮች እንደሚያደርጉት በኃይለኛ መጨናነቅ ውስጥ ኳሶችን ከጥልቀት ኬሪ ያደርገው ወደፊት መሄድ አይደለም ማለት ነው። እነዚህ አይነት ነገሮች ላይ ትሬንት የሚቀረው ነው የሚሆነው ማለት ነው። እንደ ደንበኛ ሚድፊልደሮች ሁሉንም ነገር ማድረግ ይችላል ማለትም አይደለም ማለት ነው። ከዛ በተጨማሪ ዲፌንሲቭሊ ታክሎችን ዱዌሎችን ማሸነፍ ላይ ሚድፊልድ ላይም በተመሳሳይ ማሻሻል ያለበት ነው ማለት ነው። ብዙ ጊዜ ትሬንትም የሚጠቀሰው ከኳስ ውጭ ያለው ሚናው ደካማ ነው በሚለው ነው ማለት ነው። መከላከሉ ላይ ደካማ ነው በሚለው ምክንያት ብዙ ጊዜ ትሬንትን ሲጠቀስ የምንሰማው መስመር ላይም ከዛ በኋላ ይመስለኛል ክሎፕ ይህ መከላከሉን በተወሰነ መልክ ለማገዝ በሚል ከኳስ ጋር ቡድኑ ኳስ በሚይዝበት ጊዜ ከኋላ መስርቶ ለመውጣት ሲሞክር ኢንቨርት አድርጎ እንዲገባ ከኳስ ውጭ ግን
ያው ወደ እዛው ባለበት ራይት ባክ ላይ እንዲሆን የሚያደርገው ማለት ነው። ከኳስ ውጪ በተመሳሳይ መሃል ሜዳ ላይ መሆኑ እነዚህ አይነት ዱዌሎችን ሚድፊልድ ላይ ማሸነፍ ታክሎችን አይነት ለማሸነፍ መቻልን ስለሚፈልግ እዛ ላይ ማሻሻል ይጠበቅበታል ማለት ነው። እንግዲህ 1v1ም በዛው በመስመሩ ላይ ራይት ባክ ላይ ሲሆን ብዙ ማሻሻል ያለበት ተጫዋች እንደሆነ የሚታወቅ ነው። ሜይ ቢ ወደ ስፔን ከሄደ በኋላ በተሻለ ሁኔታ እንግሊዝ ውስጥ የበለጠ የመስመር ማጥቃት ስለሚበዛ ከስፔን በተሻለ ማለት ነው ሞር ቴክኒካል አቢሊቲው ጥሩም ስለሆነ ስፔን ሊግ ደግሞ ሞር ቴክኒካል አቢሊቲ የሚፈልግ አይነት ሊግ ስለሆነ እጅግ በጣም የሚስማማው ነው ይመስለኝ። ለአሎንሶ በሶስት ሴንተር ባክ ለሚጫወት ቡድን እንደ ዊንግ ባክ የቀኙን ዊንግ ባክ መሆን ይችላል። ታክቲካሊ ፍሌክሲብል መሆን ከፈለገ አሎንሶ ብዙ አማራጮችን ሊሰጠው የሚችል አይነት ተጫዋች ይመስለኛል። በጥልቀት ወደ ኢንቨርት አድርጎም ገብቶ ከቶኒ ክሮስ ያጡትን እነዛ የጥልቅ ፓሶችን በመስጠትም ሊሆን ይችላል። በብዙ አይነት ብዙ አማራጭ ሊሰጥ የሚችል ይመስለኛል ለሪያል ማድሪድ ማለት ነው ትሬንት አሌክሳንደር-አርኖልድ። ከዚህ አንጻር ትሬንትን በሚገባው ደረጃ ቦታ ተሰጥቶት ተወርቶለታል ብዬ አላስብም እና እጅግ በጣም የተለየ ድንቅ የሆነ ተጫዋች ነው። ሊቨርፑል በደንብ ነው የእሱን አገልግሎቶች ሚስ የሚያደርገው ብዬ ማስበው ማለት ነው። ነገር ግን አሁን ትሬንት ኦልሬዲ ከክለቡ መልቀቁ የማይቀር ነው። እሱን ተክቶ ደግሞ ጀረሚ ፍሪምፖንግ እንደሚመጣ ኦልሞስት እየተረጋገጠ ይገኛል። ፍሪምፖንግ ደግሞ የተለየ አይነት ተጫዋች ነው። ቀድሜ እንደጠቀስኩት የበለጠ የዊንገር አይነት ታይፕ ያለው ተጫዋች ነው። አንድ የመስመር አጥቂ ትራክ ባክ እንዲያደርግ የታዘዘ አይነት የተገደደ አይነት የመስመር አጥቂ አይነት ነገር ነው ማለት ነው። በብዛት እንግዲህ የሚያሳልፈው የተጋጣሚ የሜዳ ክፍል ላይ ነው። በአጠቃላይ ከሚነካቸው ኳሶች ውስጥ በራሱ የሜዳ ክልል የሚነካው 22% ብቻ ነው ማለት ነው። ተጫዋቹ በራሱ የሜዳ ክልል ላይ በአብዛኛው በተጋጣሚ ሜዳ ክልል ላይ ነው እንግዲህ ጊዜውን የሚያጠፈው። የዲፌንሲቭ ሪስፖንሲቢሊቲ በጣም ለስ ነው ማለት ነው። ሌሎች በቡድኑ ሲስተም በቡድኑ ስትራክቸር ነው ይሄን ዲፌንሲቭ ሪስፖንሲቢሊቲውን ሊወጡ የሚሞክሩት ማለት ነው። አሎንሶ በሶስት ሴንተር ባክ ነው የሚጫወተው። ራይት ሴንተር ባክ አለው። በሱ አማካኝነት ከኋላ የሚተዉ ስፔሶችን ለመከላከል ሙከራ የሚደረገው በአጠቃላይ በሲስተሙ ነው ማለት ነው። ነገር ግን አንድ ጥሩ ኳሊቲው የፍሪምፖንግ ኃይለኛ ፔስ አለው። በጣም ኤክስፕሎሲቭ የሆነ ፔስ አለው። ሪከቨሪ ራኖች ላይ በደንብ ጥሩ ስለሆነ በጣም ቢያንስ ፈጣን የሆኑ የመስመር አጥቂዎች በሚያገኙ ጊዜ በዛ በሪከቨሪ ራኑ አማካኝነት ኳሶችን መልሶ ለመቀበል እድል ያገኛል ማለት ነው። ነገር ግን ፊዚካሊቲው ቁመቱንም ካየነው ገና አደሴም ታይም ደግሞ የሰውነቱን አቋም ከተመለከትነው ደግሞ እንግሊዝ ፕሪሚየር ሊግ ላይ ደግሞ ፊዚካሊቲ እና ቢያንስ ፍጥነቱን ማች ማድረግ በደንብ ይችላል። ፔሱ አስደናቂ ስለሆነ ማለት ነው። ነገር ግን ይሄ ፊዚካሊቲ ዱዌሎችን ፍልሚያዎችን ማሸነፍ ላይ ግን ሊቸገር የሚችል ይመስለኛል ማለት ነው። ግን በዋናነት ያው ጥንካሬው 1v1 በጣም አስደናቂ ተጫዋች ነው። ተከላካዮችን አልፎ ለመሄድ የሚያደርገው ማለት ነው። የዊንገር ታይፕ ተጫዋች ነው ብለናል። ለፈጣን ለሆኑ ካውንተር አታኮች በጣም የሚመች ነው። ኦቨርላፒንግ ራኖችን በደንብ ማድረግ የሚችል አይነት ተጫዋች ነው። ደንበኛ ለክሎፕ አይነት አሰልጣኝ የሚሆን አይነት የቀይ መስመር ተከላካይ ነው ብዬ አስባለሁ። በተለይ ደግሞ ለክሎፕ አይነት እንደዛ ገገን ፕሬሲንግ አይነት ሞር መጀመሪያ ወደ ሊቨርፑል የመጣ ሰሞን ላይ ሁለቱም መስመሮች ግራም ቀኝም ላይ ቀድሜ እንደጠቀስኩት በደንብ ኦቨርላፕ ያደርጉ ነበር። ትሬንትም ሮበርትሰንም ይሄን አይነት ነገር በደንብ ማድረግ ይችላል ማለት ነው። ብዙ ኦቨርላፒንግ ራኖችን በደንብ በአግባቡ ማድረግ ይችላል። ኳሶችን በደንብ ድሪብል ማድረግ ይችላል። ለቡድኑ ደግሞ ቀድሜ እንደጠቀስኩትም በቡድኑ ቢውልዳፕ ፌዝ ላይ በቀኝ በኩል የአታኪንግ አውትሌት መሆን ይችላል። አማራጭ ወደፊት ወደ ተጋጣሚ ክልል መሄጃ መንገድ አማራጭ መሆን ይችላል ማለት ነው። አስደናቂ ድሪብለር ነው። ስፔስ ካገኘ በደንብ ያን ኳስ ወደፊት ገፍቶ ረዣዥም የፓሶችን የሚያደርግ አይነት ተጫዋች አይደለም። በብዛት ሎ ክሮሶችን ከትባኮችን ላይ ነው የተሻለው ማለት ነው። አንድ ማሻሻል ያለበት ነገር ፕሪሚየር ሊግ ላይ በተደጋጋሚ የምንመለከተው በጣም ረዣዥም ኳሶች፣ ዲያጎናል ፓሶች፣ እንደገና ስዊች ፕሌዎች በደንብ እንመለከታለን። እዚህ ላይ ፍሪምፖንግ ማሻሻል ያለበት አይነት ተጫዋች ነው። የበለጠ እሱ ተሽላይኑን ሀግ አድርጎ ለቡድኑ ሞር የዊድዙን ሜንቴን ለማድረግ የሚረዳ አይነት ተጫዋች ነው። ቀድሜ እንደጠቀስኩት ተከላካዮችን ማለፍ ይችላል። ቦክሱን አታክ በደንብ ማድረግ ይችላል ማለት ነው። ለዚህ ነው አሲስት ያደረጋቸው ቁጥሮች ጎል ላይ ኢንቮልቭ የሚያደርግበት ቁጥር ከፍ የሚለው የበለጠ ማጥቃቱ ላይ ስለሚያተኩር ነው ማለት ነው። መከላከሉ ላይ ያው ያን ያህል ዲፌንሲቭ ሪስፖንሲቢሊቲ አነስተኛ ነው ብለናል። ቀደም ብዬ እንደጠቀስኩትም በራሱ ሜዳ ክልል 22% ብቻ ነው
እንግዲህ የሚያሳልፈው ጊዜ ብለናል። በሚገባው ደረጃ ዲፌንሲቭሊ ያልታየ ቢሆንም ማለት ነው አንዳንድ አጋጣሚዎች 1v1 ላይ ማሻሻል ይጠበቅበታል። አሁን ደግሞ እንግዲህ ፕሪሚየር ሊግ ላይ ሲመጣ የፊዚካሊቲውም አለ ከዛም አንጻር ማለት ነው 1v1 ማሻሻል የሚጠበቅበት ይሆናል። ፕላስ ደግሞ ፖዚሽኒንግ እና የዲፌንሲቭ አዌርነስ ላይ ማለት ነው ከሱ ጀርባ የሚከፈቱ ክፍተቶች ይኖራሉ። እንግዲህ ወደፊት ማጥቃት የሚወድ አይነት ተጫዋች ስለሆነ ማለት ነው። ስለዚህ እነዚህ ከኳስ ውጭ ያሉትን ሩጫዎችን ከጀርባ ሊደረጉ የሚችሉ ሩጫዎችን እንግዲህ ቀድሞ ለማንበብ አንቲሲፔት ለማድረግ እዚህ ላይ እንግዲህ ማሻሻል የሚጠበቅበት ነው። በተለይ ደግሞ ከፈጣን የመስመር አጥቂዎች አንጻር ማለት ነው። በብዛት ደግሞ ቀድሜ እንደጠቀስኩትም የቡድኑ ኦቨርኦል የሲስተም ፕሮቴክሽን ላይ ቤዝ ያደረገ ነው፣ ሪላ ያደረገ አይነት ነው በመከላከል ደረጃ ያለው ማለት ነው። ኤሪያል ዱዌል ነው ሌላኛው ቁመቱ ማጠር ያለ ተጫዋች ነው። ሊጠበቅ እንደሚችለው ኤሪያል ዱዌሉ ላይ ደካማ ነው ማለት ነው። 5 ታላላቅ ሊጎች ውስጥ በጣም ከዊንግ ባኮች ዝቅተኛ የሆነ ቁጥር ያለው እንግዲህ ጀርሚ ፍሪምፖንግ ነው። ስለዚህ እዚህ ላይም እንግዲህ አስቸጋሪ ነው የሚሆነው ከቁመቱም ፊዚካል አፒራንሱም አንጻር ኤሪያል ዱዌል ላይ ሊቸገር የሚችልበት ነው የሚሆነው ማለት ነው። ከዛ በተጨማሪ ደግሞ እድሜ እንደጠቀስኩት ረጃጅም ፓሶች ላይ በተመሳሳይ ሁኔታ ማሻሻል የሚጠበቅበት ይሆናል። ወደ ሊቨርፑል ከመጣ በኋላ ግን እንዴት አርነ ስሎት ሊጠቀምበት ይችላል የሚለውን ደግሞ በተወሰነ ነጥቦችን ለማንሳት ያው እንግዲህ ከትሬንት ወደ ፍሪምፖንግ የሚኖረው ሽግግር በዋናነት እንግዲህ ትሬንት እንዳስፈላጊነቱ ኢንቨርት አድርጎ ቡድኑ ከኋላ መስርቶ ለመውጣት የሚረዳ አይነት ተጫዋች ነው ማለት ነው። ፍሪምፖንግ ግን እንደዚህ አይነት ታይፕ አይደለም። የበለጠ እሱ መስመር ላይ ዘዋይድ ፕሌኑ ላይ ነው መሆን የሚችለው ማለት ነው። ምናልባት ቡድኑ ከኋላ መስርቶ ለመውጣት ሲሞክር በ3 ሴንተር ባክ መስርቶ ለመውጣት ቢሞክር አንደኛው አማራጭ ሊሆን ይችላል ማለት ነው። በተለይ ደግሞ ቡድኑ እንግዲህ የቦርንማውዝን ሚሎስ ኬርኬዝን ለማስፈረም ይፈልጋል። ሌላ ፍሪምፖንግን የሚመስል የግራ ፉልባክ ተጫዋች ማለት ነው። በጣም 1v1 ላይ በጣም ጎበዝ የሆነ በደንብ ኦቨርላፕ የሚያደርግ ወደፊት በጣም መሄድ የሚወድ አይነት ተጫዋች ነው። ሁለቱም ተጫዋቾች ሊቨርፑል ሊያመጣ የሚወስን ከሆነ ማለት ነው እንግዲህ የፍሪምፖንግ እያለቀ ነው። ኬርኬዝንም ለማምጣት የሚወስን ከሆነ በእርግጠኝነት ግዴታ 6 ቁጥር ማስፈረም ይጠበቅበታል። ግራቨንበርችን በተመሳሳይ በዚህ ሲዝን ላይ 6 ቁጥር ሆኖ የተመለከተው አስደናቂ ተጫዋች ነው። ብዙ ጊዜ ብየዋለሁ። ግራቨንበርች አስደናቂ ተጫዋች አድርጎ ነው እንግዲህ በጣም ፖቴንሻሉ ማክሲማይዝ አድርጎ ነው አርነ ስሎት ያሳየን። አንዱ ትልቁ የአርነ ስሎት በዚህ ሲዝን ሊቨርፑል ላይ የሰራው አንዳንድ ተጫዋቾችን ፖቴንሻላቸውን በጣም ማክሲማይዝ በማድረግ ነው። የግራቨንበርች ደግሞ እንደ አዲስ ሰራው ማለት ይቻላል። ደንበኛ 8 ቁጥር የቦክስ የሳጥን ተጫዋች ነው የምናውቀው ማለት ነው ግራቨንበርች። ነገር ግን በዚህ ሲዝን አስደናቂ የሆነ የጥልቅ አማካይ ሆኖ ተመልክተናል። የሚገርም የቦል ኬሪየር ነው። በጣም ጥሩ ድሪብል አድርጎ መሄድ ይችላል። እኔ ይበልጥ ለዛውም 6 ቁጥር ብቻ ሳይሆን ለእኔ 6፣ 8፣ 10 ሆኖ መጫወት የሚችል አይነት ተጫዋች ነው ብዬ አስባለሁ። ስኪል ሴቱ እንደዛ ነው። በዚህ እንግዲህ በፍሪምፖንግ እና ኬርኬዝም የሚመጣ ከሆነ ግን ቡድኑ ከኋላ በ3 ሴንተር ባክ መስርቶ ሲጫወት ምናልባት 6 ቁጥር የሚሆነው ወደኋላ ድሮፕ አድርጎ 3ኛው ሴንተር ባክ አድርጎ ሆኖ ቡድኑ ከኋላ መስርቶ ለመውጣት መሞከር ይጠበቅበታል ብዬ አስባለሁ። ሁለቱም ፉልባኮች የበለጠ ሃይን ዋይድ መሆን ይችላሉ ማለት ነው። በዚህ አጋጣሚ ይህን ደግሞ ግራቨንበርች ወደኋላ እሱን ድሮፕ ከማድረግ የበለጠ ተጽዕኖ መፍጠር የሚችለው ወደፊት ሲጠጋ ስለሆነ እሱን እዛው 8 ቁጥሩ ላይ ወደ በፊት ይጮትበት በነበረው መንገድ 8 ቁጥር ላይ እንዲጮት በማድረግ ሌላ 6 ቁጥር ወደኋላ ድሮፕ አድርጎ መጫወት የሚችል አይነት 6 ቁጥር ሊቨርፑል ቢያመጣ ጥሩ ነው ብዬ አስባለሁ። አንደኛው አማራጭ ብዬ ማስበው የቦርንማውዝን ዋርተን ነው ማለት ነው። ዋርተን ይሄ አይነት የ6 ቁጥር ተጫዋች ሆኖ ቡድኑ በቢውልድ አፕ ጊዜ 3 ሴንተር ባክ ሲሆን አንደኛው ሴንተር ባክ ሆኖ ማለት ነው ቡድኑ ከኋላ መስርቶ ለመውጣት ሲሞክር ትልቁን አስተዋጽኦ ማሳደር ይችላል ማለት ነው። ፊት መስመር ላይ እንግዲህ ዳኒ ኑኔዝ ከቡድኑ ሊወጣ ይችላል። ምናልባት ሌላ ተጫዋች የማያስፈርሙ ከሆነ ሜይቢ እንደ ሀሰተኛ 9 ቁጥር አይነት ተጫዋቾችን ፊት ላይ ሊጠቀም ይችላል ብዬ አስባለሁ አርነ ስሎት። ፍሪምፖንግ የበለጠ ኦቨርላፕ የሚያደርግ ከሆነ እንደ ሳላ አይነት ተጫዋች ሞር ከትባክ የማድረግ እድል ይኖረዋል። ሞር ኦቨርላፕ ማድረግ ስለሚወድ ፍሪምፖንግ ማለት ነው። ስለዚህ በተመሳሳይ ደግሞ በኬርኬዝን በኩል
በዛ በኩል የሚገኘው ዊንገሩ የበለጠ እንደ ኢንሳይድ ፎርዋርድ አይነት ተጫዋች ይሆንና ሞር ከትባክ አድርጎ ወደ ውስጥ ይገባል ማለት ነው። ዊንገሮቹ የበለጠ የኢንሳይድ ፎርዋርድ አይነት ሚና ይኖራቸዋል ማለት ነው። በእነዚህ ምክንያት ይሄ ደግሞ ፊት መስመር ላይ የሚኖረው ተጫዋች ደግሞ የ9 ቁጥር አይነት ሚና ኖሮት በጥልቀት ወደኋላ መለስ በማድረግ ሁለቱ ዊንገሮቹ የበለጠ ቦክስ ውስጥ ትልቁን ስራ እንዲሰሩ ማድረግ ይችላል ማለት ነው። ክሎፕ ወደ የመጀመሪያ ሲዞኖቹ ላይ በፊርሚኒዮ አማካኝነት ፊርሚኒዮን እንደ 9 ቁጥር አድርጎ እሱ በጥልቀት ወደኋላ ድሮፕ በማድረግ 10 ቁጥሮች የሚገኙበት ቦታ ላይ በመሆን ማኔና ሳላ የበለጠ ቦክስ ውስጥ ይገኙ ነበር። በአብዛኛው ብዙ ግቦች የሚያስቆጥሩ የነበረው በዛ ምክንያት ነው። ይሄን አይነት የሚመስል ነገር ሊያደርግ ይችላል ማለት ነው። ኢፌክቲቭሊ በልጁ በአቅሙ አርነ ስሎት ልጠቀመው ካለ ማለት ነው። ፍሪምፖንግን በተመሳሳይ ደግሞ ኬርኬዝ ስብስብ ውስጥ የሚመጣ ከሆነ ኬርኬዝ ስብስብ ውስጥ የማይመጣ ከሆነ ፍሪምፖንግን በተመሳሳይ ሁኔታ እንዲጫወት በማድረግ የ6 ቁጥሩን ወደኋላ እንደ 3ኛ ሴንተር ባክ በቢውልድ አፕ ጊዜ ከማድረግ ይልቅ ምናልባት የግራ ፉልባክ ተጫዋችን ወደ እንደ 3ኛ ሴንተር ባክ አድርጎ ሜቢ ሮበርትሰንም ሊሆን ይችላል ለ3ኛ ሴንተር ባክ አድርጎ ከኋላ መስርቶ ለመውጣት ሊሞክር ይችላል ቡድኑ ማለት ነው። ነገር ግን በተወሰነ መልክ ቢውልድ አፕ ላይ እንደገና ሞር ኮንትሮል የሚወድ አይነት አሰልጣኝ ነው እንግዲህ አርነ ስሎት። ይሄ ደግሞ እንደ ፍሪምፖንግ አይነት ተጫዋች ሞር ከኮንትሮል ይልቅ የበለጠ ቀጥተኛ የሆነ አይነት ተጫዋች ነው። የበለጠ ቀጥታ ማጥቃት የሚወድ አይነት ተጫዋች ነው እና በተወሰነ መልክ የሆነ የትራንዚሽን የሚመስል አይነት አጫወት ልንመለከት እንችላለን ማለት ነው። ሞር ትሬንት ለኮንትሮል የሚመች አይነት የቀይ መስመር ተጫዋች ነው። ነገር ግን ፍሪምፖንግ ግን እንደዚህ አይነት ተጫዋች አይደለም ማለት ነው። ኢፌክቲቭሊ አቅሙን ለመጠቀም ከተፈለገ ማለት ነው። እሱ ጋር የተወሰነ የታክቲካል ሪቲንግ የሚያደርገው ነገር ይኖራል ብዬ አስባለሁ አርነ ስሎት ማለት ነው። ፍሪምፖንግ መምጣት ሊቨርፑልን በዚህ ባያየነው ሲዝን ላይ ብዙ አይነት አቀራረብ ተመልክተንበታል። ነገሩ በዚህ ሲዝን ኳስን መቆጣጠር ሲፈልግ ኳስ የሚቆጣጠር ቡድን፣ በትራንዚሽን የሚሄድ ሲፈልግ በትራንዚሽን የሚሄድ ኢቨን በሎ ብሎክ ራሱ ወደኋላ ወደ ግብ ጠባቂው ተጠግቶ በጠንካራ መከላከል በዲፕ ብሎክ ከዛ በመልሶ ማጥቃት ለሜዲም ሲሞክር ያን አይነት ተመልክተንበት ነበር ማለት ነው። በብዙ አይነት አቀራረብ ሊቀርብ እንደሚችል አርነ ስሎት የተለያዩ አማራጮችን መጠቀም እንደሚችል በዚህ ሲዝን ተመልክተናል። እንደ ፍሪምፖንግ አይነት ተጫዋች ሲመጣ ደግሞ ከነዛ አማራጮቹ ውስጥ እንግዲህ የበለጠ ለትራንዚሽን የሚመች ተጫዋች ነው ብያለሁ። ለእንደዚህ አይነት አጋጣሚዎችን ለመፍጠር እድል የሚሰጥ ይሆናል ማለት ነው። ሳላም እንደ በፊቱ በዛ ኮሪደር ላይ የበለጠ ረዥም ርቀት ተሯሩጧን በዚህ ሲዝን ላይ የተመለከትነው ነገር ሞር ዲፌንሲቭ ሪስፖንሲቢሊቲ ቀንሶ የበለጠ ትራክ ባክ እንዳያደርግ ተደርጎ ተመልክተ ነው። የበለጠ ማጥቃቱ ላይ ኢነርጂውን እንዲያወጣ ተደርጎ ብዙ ግቦችን አስቆጥሯል። እንግዲህ በኬሪየሩ አስቆጥሮ ማያውቀውን አይነት ብዙ ግቦችን ነው አስደናቂ ሲዝን ያሳለፈው ማለት ነው። በዚህ ሲዝን በፕሪሚየር ሊጉ ማለት ነው ሳላ። አሁንም ከእድሜ አንጻር የበለጠ ያን ኮሪደር በደንብ ፍሪምፖንግ ኦቨርላፕ እያደረገ ይሄዳል። ሳላ ደግሞ የበለጠ ወደ ከትባክ ማድረግ ይችላል። ግን ዲፌንሲቭሊ የሚኖረውን ክፍተት ምናልባት አንድ የመሃል ሜዳ ተጫዋች ወደ ቀኝ በማዘንበል ከፍሪምፖንግ ጀርባ የሚፈጠረውን ስፔስ ለመከላከል ማለት ነው እንደዚህ አይነት አጋጣሚዎችን መጠቀም ይፈልጋል ማለት ነው። ከዛ በተጨማሪ አንድ ጥሩ ፍሪምፖንግ የሚሰጣቸው ነገር ለሊቨርፑል ሳላ በአፍሪካ ዋንጫ በሚሄድበት ጊዜ ደንበኛ ዊንገር መሆን ይችላል። እንደ ራይት ዊንገር መጫወትም ስለሚችል ማለት ነው። የሳላም ቦታ ላይ የቀይ መስመር አጥቂ ሆኖ መሸፈን ይችላል ማለት ነው። ሊቨርፑል አማራጭ በሚያጣበትም ጊዜ ማለት ነው። ይህንንም አማራጭ ፍሪምፖንግ ሊሰጥ ይችላል ማለት ነው። እነዚህን የመሰሉ አማራጮችን ሊሰጥ ይችላል ብዬ አስባለሁ። እናንተስ እስኪ ስለ ትሬንት መሄድ አት ሴም ታይም ደግሞ ፍሪምፖንግ ወደ ቡድኑ መምጣቱ ምን ነገር ለአርነ ስሎት ሊቨርፑል ሊጨምር ይችላል፣ አት ሴም ታይም ደግሞ ምንስ ነገር ሊያጡ ይችላሉ ብላችሁ የምታስቡትን በኮሜንት በሀሳብ መስጫው ላይ ሀሳባችሁን አስቀምጡልኝ። ተረፈ እንግዲህ ቻናላችንን ሰብስክራይብ አድርጉ፣ ላይክ እና ሼር አድርጉ ማለት ነው። ለሌሎች እንዲደርሱ አድርጉ። እስካሁንም ሰብስክራይብ ለምታደርጉ፣ ኮሜንት ለምትሰጡኝ በአጠቃላይ እጅግ በጣም ነው የማመሰግነው። መልካም ጊዜ